በጣም አሳዛኝ ነው። የዛሬው ደግሞ ሀናዬ ማንነቷን ተነጥቃለች። ወይዘሮ ሚላት እንግዲህ የእርግብ ናት ልጄ እንጂ ሀና አይደለችም ብለው በጸንተው ይከራከራሉ። ሰላምና ምናሴ ግን በፍጹም እውነታ ከማንኛቸው እንዳለ ማረጋገጥ አለብን ይላሉ። እርግብም ድርቅ ብላ እኔ ነኝ ልጅነቴ እያለች ከወይዘሮ ባዩሽ ጋር እያወራች እንግዲህ አይዞሽ እያለች የልብ ልብ እየሰጠቻት ወይዘሮ ባዩሽ ትገኛለች። ሆኖም ግን ሀናዬን እጇን ይዛ ምንድን ነው ትናንትና ይህ ታሪክ የኔ ነው ብለሽ ያልሽው ምክንያት ብላ ግጥም ማርጋት ይዛታለች። ሰላም አዎ ይህ ነው የኔ ታሪኬን ማንነቴን ቀምተኛለኝ፣ ማንነቴን ታሪኬን እኔነቴን ተዘርፍ ያለሁኝ ስትላት በቃ ተዘረፍኩልሽ ሰላምዬ ስትላት ማን የዘረፈሽ ገንዘብሽን አባትሽ የሚያስታሳክሚበትን ስትላት አይደለም ማንነቴን ተዘርፍ ያለሁ ስትላት ግራ ተጋባች። ስቅስቅ ብላ ለቀሰች። በቃኝ አሁን መስራት አልችልም ብላ ስራዋን አቋርጣ ወደ ቤቷ ሄደች። ቤቷ ሄዳ ደግሞ ስትገባ እንግዲህ ስቅስቅ ብላ አልቅሳ ፍራሿ ላይ ለብጋደም አለች። አባቷ ከወደ ውጭ መጡ። ከሐኪም ቤት ቆይተው ልጄ ምን ሆነች ነው ሲሉ ጠየቋት። ግን እኮ እኔ ላንቺ ብኖር ባልኖር ዛሬ ስላረጀሁና ምንም ነገር ልረዳሽና ላገለግልሽ ስለማልችል ምንም ብትሆኝ እኮ ለእኔ ማማከሩን ትተሸዋል ሲሉ ልቧን ሰበሯት። አለቀሰች። እንዴት ነው እንደዚህ የምትለኝ? እኔ ያንተ መኖር እችላለሁ እንደ አባዬ ስትለው ሳያስቡት ልቧን የሚሰብር ቃላት ሲናገሯት ሁሉም ተላቀሱ። ከዛ ስራ አትሄጂም ወይ ስትባል ደግሞ አልሄድም አንተ መድኃኒትን ሕክምና አድርግ ስትለው ለማን ልኖርለት አለኝና ነው ሰው ሕክምና የማደርገው ሲሉ አስቀየሟት። እሷም እንዴት ነው እንዲህ የምትለው? እኔ ማን አለኝና ነው? ለእኔ ድሮ ነበረ ላንቺን ብዬ ለሀናዬ መኖር የምፈልገው እያልኩ የነበረው አሁን ግን አንቺ እኔን ምንም የምትሆኒውን ነገር እያማከርሽ ስላላደለ መኖር አያስፈልገኝም፣ እንደውም መጓዝ ወደ ማይቀረው ቦታ መሄድ ነው ፈልገው ሲሉ ሲነግሯት በጣም አዘነች። ሰላም ተከትላት ከቤቷ ድረስ ሄደች። ምን እያልሽ ነው ሀናዬ ብላ ስትጠይቃት እውነታ ነው ወይ ያወራሽኝ ታሪክ ስትለው አለቻት። ሆኖም ግን ሰላም አንቺ የኛ እህት ልትሆኝ አትችም ብላ ሀያል ቃል ተናግራት ጥላት ከቤቷ ወጣች። የዚህኔ ሀናዬ ምሶቷ መጣባት፣ አለቀሰች። በምን ማሳመን እንደምትችል ግራ ገባት። እንግዲህ ይህን ነገር እንዴት ነው የሚለውን በትክክል አብረን እንከታተለው። ሰላም ውድ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ እና እንግዲህ ቀጣይ ፓርት ኖላዊን ይዘን መተናል። ሀናዬ ለሰላም ከነገረቻት በኋላ ሰላም ደግሞ ለወይዘሮ ሚላት ስትነግራት ወይዘሮ ሚላት ያዙ ይልቀቁኝ አለች። ምንድን ነው ስትባል ጭራሽ እኔ ችግረኛ ናት ብዬ ሰራተኛዬን እንደፈለገች ስላደረኳት ከካናቴ ላይ ሄዳ ፊት ጣለች። ይህም ደግሞ እሷነት እንደ የኛ ልጅ ሆነው በምን ምክንያት የኛ ልጅ ልትሆን ትችላለች በሚል በጣም ተናደዱና በጣም ተናገሩ። ኧረ ተይ እማዬ ተረጋጊ፣ መሆን የሌለበትን ነገር ነው ስትል በፍጹም እንዳትነግሩኝ ስትል ወይዘሮ ሚላት ተቀይማ ቁጭ አለች። ወይዘሮ እርግብ ከወደ ውጭ ነጠላዋን ለብሳ መታ ቁጭ ስትል ሰላማሽ እማዬ ብላ ሰላም ነኝ። ኧረ ጉዴ የተፈጠረውን ነገር አላወቅሽ? ምንድን ነው የተፈጠረው? ቸኮልኩ ቶሎ ንገሩኝ አለች። ያንቺን እኮ ታሪክ አንቺ አይደለሽም ልጅቱ እኔ ነኝ ስትል ሀና ተናገረች አለቻት። እንዴት ብሎ ለምን እኔ ራሴ ታሪክ ነው ብላ ድርቅ አለች። እኔም እኮ የገረመኝ ሆነው ገና ልጄን አግኝቼ ደስታዬን አጣጥሜ ሳልጨርስ ይህንን ሀብትና ንብረት አየች መሰል እኔ ነኝ እያለች አባቷን ማሳከሚያ ከዚህ በላይ ምን ላድርግላት አባቷን ማሳከምኩላት ሲሉ ክፉና ደግ መናገር ጀመሩ። ከዛ በኋላ አትቀየሚ እናንቸው ምን ብለሽ ተቀበለሽ ስታት እኔማ ልጄ አንቺ ነሽ እሷ አይደለችም፣ በፍጹም ልትሆንም አትችልም። በቃ እንደዛ ካልሽ ችግር የለውም፣ እኔ ግን የራሴ ማንነት ነው ይዤ መጣሁ ስትል ወይዘሮ እርግብ አሁንም ማስመሰለች። ቀጥታ ወደ ሻወር ልውሰድ ብላ ወደ ክፍሏ ገብታ ለወይዘሮ ባዩሽ ደወለች። ወይዘሮ ባዩሽን እንደተነቃባቸው ስትነግራት አይዞሽ አትፍሪ፣ እኔ ሌላ ማዘጋጀው ነገር አለ፣ በፍጹም እንዳትፈሪ፣ እኔ ነኝ ልጅነቴ ብለሽ እንዳየሽ በአቋምሽ ቁሚ አሏት ማለት ነው። ከዛ በኋላ ሁሉም ግራ ተጋባቸው። ሀናዬ ቤት ቁጭ ብላ እያለቀሰች አባቷና እሱ ጆሮ መጡ። ምን ሆነሽ ነው ሀናዬ? ምን አስከፋውሽ? ምን አስቀየምኩሽ? ብለው አለቀሱ። እሷቸውም ስቅስቅ ብለው ማልቀስ ጀመሩ። እሳቸውም በእንባ ውሃ ታጠቡ።
በፍጹም ምንም አልሆንኩም ስትል ልትነግራቸው የማትፈልገውን ነገር ሁሉ ግዴታ ብነግርህም አይለወጥም ብትላቸውም በፍጹም እምቢ አሉ። መጨረሻም ተነስታ ወደ ስራዋ ሄደች። ከዛ በኋላ እንግዲህ ጆሮ ደግሞ ምን እንዳስቀየማት አላቅም። ዛሬ ልጄን አስቀየምኳት፣ አስከፋኋት፣ ክፉ ነገር አልኳት፣ የምኖርበት ሰው የለኝም ብዬ የማይገባትን ቃላት ነገርኳት፣ ልቧን ሰበርኳት ሀናዬን ብለው ትንስቅስቅ ብለው ሲያለቅሱ በቃ ሀና እኮ ልጅ ናት፣ መቆጣትም ያለበት ነው እና አይዞት ከጆሮ ምንም የምታውቀው ነገር የለም ሲሉት እኔ እንኳ ምንም ነገር የማውቀው የለኝም ሀናዬ ስራ ቦታ ውሰደኝ ሲሉት እኔ እንኳ አላውቀውም ተምቹ የሚባለው ያውቀው ከሆነ እንጠይቀው ግን ጠብቋት ትመጣለች ቢሏቸውን በፍጹም የመጠበቅ እድሉም አላገኙም እና ውሰደኝ እያሉ ተነሱ። ከዛ ሰላምም ግራ ተጋባችና ምናሴን ጠርታ ለምናሴ ታሪኩን ስነግረው ምናሴ ደግሞ መቋቋም አቃተው። ምንድን ነው እየተፈጠረ ያለው? አሁን እርግብ ናት ወይንስ ሰላም ናት ወይንስ ሀና ናት እህታችን? ሀናት ደግሞ በህይወቷ ስናቃት ይህን ታሪክ አውርታና አታውቅም። ጭራሽ ደግሞ ውሸትንም አትወድም። አሁን ምንድን ነው ማድረግ ያለብን ሲሉ ተማከሩ። አንተ ግን አምናሃሎች ሲል እኔ ምን ግራ ተጋባኝ። ለምን እስከዛሬ ይህን ሁሉ ታሪክ አልነገረችንም አሉ። ሀናም በቃ ተው ልተኛበት፣ ያለዛ ጸጥ ያለ ቦታ ራሴን የማልዳምጥበት ቦታ ሊሄድ ስትል ገብተሽ ተኝ ብለው አባት ፈቅደው አስተኟት። እሷም ምንም እንቅልፍ ባይሆንም ጋደም ብላ ተኛች። ከዛ በኋላ አንድ ሀሳብ ተስተነጋገሩ ምላሴና ሰላም። እንግዲህ አንተ ሀሴችን እርግብን አሳምናት፣ እኔ ደግሞ ሀናን ልጠይቃት። እናቴ አሁን በጣም አብዳለች፣ ስትመጣ ታንቃታለች ሀናን። ከመሆኑ በፊት እኔ ሀናን ትክክለኛ መረጃውን ልጠይቃት ስትል ተከፋፈሉ። ሀናዬ አገራማን ነው ብላ ቤት ውስጥ ገባይ። ከዛም ወይዘሮ ሚላት እንግዲህ ሳታገኝ ሳሎኑን አልፋ ኪችን ስትገባ ሰላም ተከታትላት ገባይ። እንኳን አንድ ነገር ልጠይቅሽ እማዬ፣ ያንቺን ልጅነት ሰምታ አብዳለች፣ ብዙ ነገር እያለች ነው። አንድ ነገር እንዳትልሽና እንዳታስወግድሽ እፈራለሁ። ስለዚህ ትላንትናው ታሪክ ምንድን ነው ስትል ጠየቀቻት። አላቅም ረስቼዋለሁ እንዳትይኝ አለቻት። ምንድን ነው? ቤት መጥቼ ነገርሽኝን ታሪክ። አዎ ልክ ነኝ እኔ ትክክለኛ ያመናችሁም አላመናችሁም እኔ እውነት የሚሆን የተሳሳተ የሚሆን ያ ታሪክ ግን እና ያ ፎቶግራፍ የኔ ነው ስትል አሁንም ድርቅ አለች ሀና። ከዛ ምናሴ ደግሞ እርግብን ደግሞ ክላሱ ጠበቃትና እርግብን ሲጠይቃት እንዴት እያላችሁ ነው? አላመናችሁበትም የኔን እህትነት አለችው። ሳይሆን ማንኛችሁን እንመን የሚለው ነገር ግራ አጋብቶናል። አንቺ በትክክል ታሪክ የራስሽ ነው ሲላት ወይዘሮ እርግብ አዎ ብላ ድርቅ አለች። ከዛም እንግዲህ ደግሞ በተራዋ ወይዘሮ ሚላት እንግዲህ እርግብን እንዴት ነው ይህን ነገር የተከሰተው እያለች ስትጠይቃት በቃ ትዬ አሁን ምንድን ነው በቃ ላባረራት ነው ዛሬውኑ ይህን ወር ትሙላና አባቷን እያሳከመ ስለሆነ ወሩ ሞልታ ከዚህ ስራ አሰናብታታለሁ እንጂ በፍጹም እሷ ልጄ ልትሆን አትችልም። ጠገበች፣ የማንም ገረድ እየመጣ መጫወቻ ሆንኩኝ፣ እኔ ጥሩ ስሆንላቸው እነሱ እንዲህ ናቸው አሉ ወይዘሮ ሚላት። የማይሆን ንግግር ተናገሩ። የማይሆን ንግግር ከምትናገር የወለድከው ልጅ ይጥፋ ይባላል። ቃልና ቃል ነበር። ነገ ለሚቆጫቸው ብዙ ቃላት ወረወሩባት። ከዛ በኋላ እንግዲህ አይ ምን ነገር ነገና ዛሬ ያስፈልገዋል፣ አሁኑን ውልቅ አድርጎ መስደር ነው እንጂ አለ ወይዘሮ እርግብ። ይህንማ እንዳላረግ ሰላምና ምናሴ እሷን በጣም ስለሚወዷት ትልቅ ችግር በእኔ ላይ ይፈጥሩብኛል ስትል ወይዘሮ ሚላት ተናገረ። እሽ እንዳልሽ ለማንኛውም አለቻት። ከዛ በኋላ ወይዘሮ ባዩሽንም ስትደውላ ዝም በይ አንድ የተደበቀ የሚላት ሚስጥር ስላለ እሱን ሳወጣባት አፏን አዘጋታለሁ፣ አንቺ በአቋም ጽኔ አለቻት ማለት ነው። ግራ ተጋቡ ሁላቸው። ከዛ በኋላ አሁንም ቢሆን ቀጥ ብለው ማድቤት ሲገቡ ሀናን አገኟት። አንቺ አልጠገብሽም፣ አላበዛሽም፣ ጭራሽን አባትሽን በማሳከምና አንቺን እንደ ልጄ ነሽ ማይሽ እያልኩ በማለት አንቺ ጭራሽ የኔ ልጅ ነኝ ብለሽ ትመጫለሽ፣ እርግብ ትክክል አይደለችም፣ የኔ ታሪክ ነው ትያለሽ ብለው ሲያፈጡባት አዎ ወደዳችሁም ጠላችሁም ይህ ታሪክ የኔ ነው ብላ አሁንም ለወይዘሮ ሚላት ነገረቻቸው። በፍጹም ሊሆን አይችልም፣ ልጃችን እርግብ ናት አሏት። ቢሆንም እንግዲህ ይህ ነገር እንግዲህ በሚጠራው መንገድ እስከሚጠራ አሁንም ይሄ ታሪክ የኔ ነው ብላ ድርቅ አለች። ከዛ በኋላ አንድ ስብሰባ ላይ ተሰበሰቡ። ሁላቸው ምንድን ነው ሲሉ ወይዘሮ ሚላት ሲናገሩ አንድ ነገር ማድረግ አለብን፣ ሀናም ቁጭ በይ
እርግብም ቁጭ በይ ተብለው አብረው ተቀመጡ። ሀናም እውነት ሊኖራት ይችላል አለ ምናሴ። እማዬ እንደሱ እያልሽ አትናገሪ፣ እውነት ያለው ከማን እንደው እስካላወቅን ድረስ አሁን ሀናን ጥፋተኛ ማድረግ የለብሽም ሲሉ ሰላምና ምናሴ ለሀና ወግነው አሁን መናገር ጀመሩ። ከዛ በኋላ እሺ ምን ይሻላል አንቺም የራስሽ ታሪክ ነው ሲሏት አዋለች፣ ይችኛዋም የራስሽ ታሪክ ነው ሲሏት አዋለች። መጨረሻ አንድ ጋራ የሚያስማማ ታሪክ ይፈጠር ተባለ። የሚያስማማቸው ታሪክ ደግሞ ምንድን ነው ሲባል እኔ ያሰብኩትን እንደምታስበው አለ ሰላም። ምን ነበር ያሰብከው ሲባል ምናሴ የዲኤንኤን ምርመራ ያድርጉ ሲባል እርግብ ደነገጠች። ከዛ ምን ነው ደነገጥሽ አሏት። አይ እንዴት እስከ ዛሬ በ16 ዓመት ሰላም አገኘሁ ቤተሰቦችን አገኘሁ ብዬ ተደስቼ ሳልጨርስ ዛሬ ደግሞ አላመናችሁኝም ማለት ነው? ይህንን ምርመራ ታድርግ ብላችሁ የምትሉኝ ግን ምንም አይደለም ብላ ስትል አይዞሽ ምንም እኮ የሚያስፈራ ነገር አይደለም ቀላል ነው አለቻት ሰላም። ከዛ በኋላ አንቺስ አሏት ሀናዬ። ችግር የለብኝም እኔ የፈለጋችሁትን የምታደርጉትን ነገር አድርጉ ስትል ተስማማች። እንግዲህ በዚህ ተስማምተው የዲኤንኤን ምርመራውን ሊያካሂዱ እናታቸው በነገው ዕለት ምን እረፍት እንዳላትና እንድታሳውቃቸው ተስማሙ። በዚህ መካከል ግን ወይዘሮ ባዩሽ አዳሯን ወደ ቤት ልትመጣ ነው። ምን አይነት ሴራና ተንኮል ይዛ መታ ልታለያያቸው እንደሆነ አላወቅንም። በጣም ያሳዝናል። ውድ ተመልካቾች የቀጣይ ምን ይፈጠራል የሚለውን አብረን እናያለን። ስትከታተሉኝ ስለነበር ከልብ አመሰግናለሁ።